ሚስታቸው ተላቀሱ። ተገናኙ። እንግዲህ ትሁት ለአባባ ብር ሰጠቻቸውና ሴትየዋ የት እንዳለች ተናገሩ። ትሁት ታዲያ ለአባዬ ይዤ መሄድ አለብኝ ብላ ወሰነች። ተያይዘው እንግዲህ ተላቀሱ። ትሁቴ በደስታ ድርቅ ብላ ቀረች። ታዲያ አባዬ ከዚህ በኋላ እዚህ ቤት ውስጥ ላይሽ አልፈልግም ያላት ነገር በጣም አሳፈረው። እሷ ለእኔ ብላ እንደዚህ ስትለፋ እኔ ግን ምላሼ ሌላ ነበረ። ወይኔ አሁን እንዴት አድርጌ ነው ይቅርታ ምጠይቃት እያለ አባዬ በጭንቀት። እናም ትሁት ከዚህ በኋላ እዚህ ቤት ውስጥ መቆየት አልፈልግም፣ አባዬ ስላደረክልኝ ነገር በሙሉ አመሰግናለሁኝ። አንድም ቀን ተቀይሜም አስቀይሜህም አላውቅም። ስለዚህ አመሰግናለሁ። ከዚህ በኋላ እንዳስቸግርህም እንድትቸገርም አልፈልግም ማለች። ትሁት እባክሽ ተናድጄ ስለነበረ ነው እንደዛ የተናገርኩሽ። እባክሽ የኔ ልጅ የትም አትሂጂ፣ እኔን ጥለሽ ያላንቺ ማናለኝ እያለ ቢላትም አባዬ ተው፣ አንዴ ካፍ ከወጣ ምንም ማድረግ አይቻልም። ስለዚህ እኔ መሄድ አለብኝ ቤተሰቦቼ ጋር። ትሁት እኔን እንደ ባዳ አይተሽኝ ነው አይደለ? አረ በፍጹም እንደ ባሪያ ይህኝማ አንተ ነህ እንጂ እኔ አይደለሁም። ለማንኛውም አባዬ አመሰግናለሁ ስለነበረን ቆይታ አለችው። እምባዬ ተናነቃት። ትሁት እባክሽ የኔ ልጅ ጥለሽኝ የትም አትሂጂ፣ የትም ጥለሽኝ እንድትሄጂም አልፈልግም እባክሽ እኔ ያለ ቢለምናትም አይ ከዚህ በላ ይበቃል፣ ሁሉም ነገር እዚህ ጋር ቢበቃ ይሻላል አለች። ትሁት እንግዲህ ቲናም ለምናታለች። ቲና ትሁት አባዬ ተናዶ ይሆናል እንደዚህ የተናገረች፣ ስለዚህ እባክሽ አትሂጂ አለቻት። ተይ ቲና፣ አንድ ሰው ካፉ ከወጣ ሁሉም ነገር አበቃ ነው። አንድ ካፉ አውጥቶታል። ስለዚህ ከዚህ በኋላ እንኳን ይብቃ፣ እንደፈለገው መኖር ይችላል በገዛ ቤት ውስጥ አለች። እንግዲህ ትሁት እባክሽን ብላ ለመነቻት። እንግዲህ ትሄድ አትሄድ ገና አልታወቀም። ታዲያ ተመስገን የትሁት አባቷ ጋርና ቤተሰቦቿ ጋር መሄድ በጣም አስደስቷታል። በጣም ደስ ብሏታል። ምክንያቱም እሱ እዛ ይቅርታ ጠይቋል። አብሯት ሊኖር ነው የሚፈልገው ያለ ፍላጎቷ። እሷ ግን አትፈልግም። እሷ በፍጹም አትፈልግም ከሱ ጋር መኖር ማለት ነው። ሞቴን እመርጣለሁኝ እንጂ እኔ ካንተ ጋር መኖር አልፈልግም። ስለዚህ ተወኝ እባክህ። ስለዚህ እባክሽን ብላ ለመነቻት። ከዛ በኋላም እንግዲህ ትሁት ወስናለች ለመሄድ። ይበቃኛል፣ ሁሉም ነገር እዚህ ጋር ይብቃ። አባዬን አስቀይሜዋለሁም አስቀየፈቸውም ሊሆን ይችላል፣ ግን ደግሞ በዚህ ደረጃ ይቀየማል ብዬ አንድም ቀን አላሰብኩም ነበር። ስለዚህ እሱ ከሚቀየመኝና ከሚያዝንብኝ እኔ ውልቅ ብዬ ከህይወት ውስጥ ወጥቼ ሄዳለሁ አለ። ተረጋጋ ብለው እንግዲህ እያረጋጉት ነበረ ማለት ነው። ከዛ በኋላ እንግዲህ በስተመጨረሻም እንትን አለ ማለት ነው። አባዬም ተጸጸተ። በጣም ነው የተጸጸተው እውነቱን ለመናገር ማለት ነው። በጣም ጸጽቶታል። ብቻ ከዚህ በኋላ እንግዲህ ትሁት ትቅር ትሁት ተናድጄ ብዙ ነገር ተናግሬሻለሁ፣ ግን ደግሞ አንቺ ከሀይኔ ስር እንድትሄጂ አልፈልግም። ስለዚህ እባክሽን ይቅርታ አድርጊልኝና እዚሁ ሆኜ አላት። አይ አባዬ ልሄድ እባክህ፣ ብሄድ ነው የሚሻለው። በዛውም ቤተሰቦቼን ማየት አለብኝ። አንተ ጥሩ አድርገሃል፣ እኔ ነኝ እንጂ ሙጥኝ ብዬ ቁጭ አልኩት። ስለዚህ ልሂድ አለችው። አይ እባክሽ እንደዛ አታድርጊ፣ እንደዛ ማድረግ የለብሽም እባክሽን ትሁት፣ በጣም ይቅርታ፣ እውነቴን ነው አስቀይሜሻለሁ። ስለዚህ ይቅርታ አድርጊልኝ አላት። ከዛ በኋላ እንግዲህ እስቲ ተጸጽታም ትቅር አትቅር ገና እንግዲህ የታወቀ ነገር የለም ማለት ነው። ግን አንዳንድ ጊዜ ሰዎች ብዙ ስትደክሙላቸው ምላሻቸው ሌላ ነው። በእርግጥም ከሰው ልጅ ምንም ነገር አይጠበቅም። ግን ደግሞ አባዬ
ለትሁት እንደዚህ አይነት ነገር በማለቱ እውነት ነው ራሴ በጣም ነው ደነገጥኩት። ምክንያቱም ትሁት ይሄ አይገባትም ነበረ። በጣም ብዙ ነገር አድርጋለች፣ ለፍታለች፣ ብዙ ብዙ ነገር አሳልፋለች። ታዲያ ከፈጣሪ በታች የአባዬን ህይወት የታደገችው ትሁት ነበረች። ግን ምላሿ ይሄ በመሆኑ እንግዲህ ተይ ብልሽ እምቢ አልሽኝ፣ ተይ ብልሽ እምቢ አልሽኝ። ታዲያ ምን ላድርግ ትሁት? ቆይ ምን አድርግ ነው የምትይኝ? እንዴት ላድርግ? ቆይ እኔን እኮ የሚረዳኝ ነው ያጣሁት ትሁቴ። ለምንድን ነው ተይ ያልኩሽን ነገር የማትተዩ? በቃ እኔ አልፈልግም። እስሬ ያሉትንም አበራርሽ በእሷ ምክንያት። ስለዚህ ከዚህ በኋላ ሁሉም ነገር እዚህ ጋር ያበቃል አለቻት። ከዛ በኋላ ተይ እባክሽ እባክሽን። ምንድን ነው ያደረኩት? እሺ ቆይ ንገሪኝ እስኪ ምንድን ነው ያጠፋሁት? ያጠፋሁትን ነገር እንዴ ወደ ኋላ ተመልሰ ያጠፋሁትን ነገር ትለኛለህ እንዴ? ተው እንጂ። ከዚህ በኋላ እኔ ምንም ልል አልችልም። ግን ደግሞ ለሁሉም ነገር አመሰግናለሁ አባዬ። ከዚህ በኋላ እዚህ መቆየት አልፈልግም ማለት ትሁት። መጀመሪያውኑ መሄድ አስበሻል መሰለኝ እንጂ እኔ በተናገርኩሽ አይደለም። አይ አባዬ ይሁን፣ ለሁሉም ነገር ምንም ችግር የለውም ማለች። ከዛ በኋላ እንግዲህ ቲና ተይ ትሁት በቃ አባዬ ተናዶ ስለነበረ ነው እንደዛ የተናገረሽ። ስለዚህ እዚሁ ሁኚ የትም አትሄጂም ማለቻት። እንግዲህ ትቅር አትቅር አላወቀው። ቤቲም ታዲያ እህቷ እኔ ሕክምናውን አልፈልግም፣ በሰው ነገር ያመጣሽውን ሕክምና ለእኔ ምን ይሰራልኛል አለቻት። እንዴ ተይ እንጂ እንደዛማ አይሆንም። ተይ እህቴ አታናጂ። እኔ እኮ ላንቺ ብዬ ነው የማልፈልገውን ህይወት ይስንር። እኔ ለእኔ ብለሽ ወንጀል መስራት ነበረብሽ እንዴ? በፍጹም አልፈልግም፣ በፍጹም። ስለዚህ ከዚህ በኋላ የኔም ያንቺ ነገር እዚህ ጋር ያበቃል። እውነቴን ነው የምልሽ እህቴ፣ የማትረጂኝ ከሆነ እኔ ላንቺ ብዬ ብዙ ነገር አድርጌያለሁ፣ ብዙ ዋጋም ከፍያለሁ። ታዲያ ለምንድን ነው የማትረጂኝ? ቆይ ለምን? ከዚህ ካንቺ በለጠማ ልረዳኝ ትፈልጊያለሽ እንዴ? ተረጅኝ እንጂ። ከዛ በኋላ እኔ አሁንም ልንገርሽ እህቴ፣ እውነታውን ከነገርኩሽ እሺ ንገሪ፣ ምንድን ነው? እኔ አሁንም ነገም ተነገ ወዲያም በሰው ደም የመጣ በሰው አዘን የመጣ ነገር አልፈልግም። ስለዚህ በራስሽ ታይ እንጂ እባክሽ፣ በራስሽ ምናምን አትበይ። ከዚህ በኋላ አንቺ እኮ አሁን የመዳን እድልሽ በጣም ሰፊ ነው ብለዋል። ስለዚህ እባክሽ። ከዛ በኋላ እሷም እሺ አለች። እንግዲህ እሺ አለች። እንትና ግን ተቀይሟል፣ ቤቢ ማለት ነው። ቤቢ በጣም ተቀይሟል። ከዛ እንግዲህ ይዘዋት ሄዱ ማለት ነው። ያንን ነገር ደግሞ የነገራት ልጅቷን እንትና ነው ናቲ ማለት ነው። ናቲ ነው። በሰው ገንዘብ በሰው እንባ የመጣ ነገር ምን ያደርግልሻል? ታከምሽ አልታከምሽ ብሎ የእናቱ ቢጤ ነው። በነገራችን ላይ ናቲ ማለት ነውና አነጋገር በፍጹም እንትን አይልም አንዳንዴ። ታዲያ ቤትሻ ይሄንን ስትሰማ ስትሮጥ ወደና አባዬ ቤት መጣች። ከዛ በኋላ እንዴ ምንድነው አለች ትሁት። የት ነው ያለውማ? ያ ፍቅረኛሽ እንዴ ምን አደረገ ደግሞ? እህቴን በሰው ገንዘብ የምትታከሚ በሰው እንባ የመጣ ነገር ብትድኝ ስራሱ እሊናሽ ምን ይልሻል? እሊናሽ አይወቅስሽም እንዴ ብሎ አላት። ምን? አዎ ትሁት፣ ቆይ እንደ አባቱ እኔ እንደሆንኩ ቤቲ እንደሆንኩ እንኳን አይደለም ለሱ ለማንም አልመለስም። ስለዚህ አርፎ ይቀመጥ። አርፎ የማይቀመጥ ከሆነ ግን ዋጋ አስከፍለዋለሁ አለች ማለት ነው። ከዛ በኋላ ተረጋጊ ቤቲ ተረጋጊ። አልረጋጋም። ምንም የሚያረጋጋኝ ነገር አለና ጭራሽ በእንደዚህ አይነት ነገር እኮ መጣ። አይገርምሽም እንዴ? ቆይ ምንድን ነው የሚፈልጉት? እኔ ስንት መስዋዕት ከፍዬ እህቴን ላሳክም የተነሳሁበትን እንደገና ደግሞ እንትን ትላለች። ከዚህ በኋላ ግን
ከባድ ችግር ይፈጠራል አለች። እሷም ወደ ቤት ተመለሰች። ታዲያ ትሁት ወደ ቤት ተመልሳ ስለ እንትና ማሰብ ጀመረች፣ ስለ ሴትየዋ ማለት ነው፣ ስለ አባዬ ሚስት። ከዛ በኋላ ለአባዬ ቃል ገብታለታለች፣ የትም አልሄድም፣ ከዛ የትም አልሄድም ጋር እገባላለሁ ካንተ ፍቃድ ውጪ የትም አልሄድም አለች። እሺ አብረን የምናየው ይሆናል፣ እሱን አብረን ነው የምናየው። እስቲ የትም ሄድሽ የትም ከዚህ ቤት መንቀሳቀስ የለም። ትሁት እምልሽን ነገር አዳምጪ። በህይወት የሌለችዋን ስትፈልጊ በህይወት የሌለችዋን ሴትዮ ከቤት አባረርሽብኝ። ትሁት ምንድነው ችግርሽ? ቆይ ምንድነው አላማሽ? ለነገሩ ታዩ እኔ ብቻዬን ለምጄዋለሁ፣ ብቻዬን ነው የኖርኩት። ልጄም ጥሎኝ ሄደዋል፣ አበባዬን ጥላኝ ሄዳለች፣ ሌሎቹም። ስለዚህ ለእኔ ብርቄ አይደለም ብቻን መኖር። ለማንኛውም ትሁት ስላደረግሽልኝ ነገር በሙሉ አመሰግናለሁ። ከዚህ በኋላ ግን እዚህ ቤት ውስጥ እንድትቆይ አልፈልግም በፍጹም አላት። በጣም ደነገጠች። ከዛ በኋላ አረ እንደዛ አይባልም አባዬ ተው እንጂ፣ እንደዚህ ይባላል እንዴ? ምንም ቢሆን ባትወልደኝም ልጅህ ነኝ እኮ። አይ እሱ ብታስቢማ መቼ ጥለሽ ልትሄጂ ተነስተሽ ነበረ። አረ አባዬ ተው እባክህ ተው፣ ያላሰብኩትን ነገር እንዳስብ አታድርገኝ። በቃ ትሁት ይበቃል፣ ሁሉም ነገር እዚህ ጋር መቆም አለበት። በጣም አዘነች፣ በጣም ደነገጠች ትሁት። ከዛ በኋላ እንግዲህ አባዬማ ዛሬ የሆነው ነገር አለማ እንጂ እንደዚህ አይደለም እንዴ? ምን አድርጌው ነው እንደዚህ ሊሆን የቻለው? በምን ምክንያት ነው እያለች ልጅቱ ግራ ተጋባች። በስተመጨረሻም ታዲያ ትሁቴ የአባዬ ሚስት ፍለጋ ሄዳ እንግዲህ ሰውየው እኔ አላሳይሽም፣ አንቺን እንዳላሳይሽ ተብሎ ብዙ ብር ተከፍሎኛል። ምን? አዎ ብዙ ብር ተከፍሎኛል። ስለዚህ አላሳይ እባክህ፣ እኔም እጥፉን ልክፈልህና አሳየኝ ሴትየዋ የት እንዳለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።